በቃ አንተ ደግሞ እባክህ በቃ ከላይ ስትመጣ እዚህ ቁጭ ብለህ ታያታለህ አይደል? አንዱ ሙጭልፍ ሲያደርግልህ የዛኔ ልክ ትገባታለሽ። አንተ ዝም በል እስኪ። እባክሽ አንቺ ደግሞ ዝም በይ። ያንቺማ ሐሳብሽ ገብቶኛል። እሺ እሱን አሳብረሽ እቺን ሱቅ ልትወርሺ። አንተ አፍና ትከት በእናት ክፍታፍ ደግሞ ጀመራችኋል። ወይስ ሆነ ነገር በዚህ ስታልፍ ራስ ያረል ይቀባርጌ ማውራት እናት ወልዳለች። እሺ አንተ ወንድ ነህ በቃ። ይሄንን ነገር ደግሞ ለአንድ ሰው ተንፍሽ ብትሉ እንጣላለን። ተግባባን? እና ጓደኛችን ነው ብለን እንጂ ሁሉም ነገር እኮ መተው እንችላለን። እሺ የልቴን ነው ምን አንተ ክፉ ነው እንደሚመስልህ? እንደዛ እኮ አይደለም። አንተ ለኔ መቼም ክፉ አይደለም። ታውቃለህ እንደ ወንድም እንደማይ ይሄንን ነገር ራሴ መፍታት ነው የምፈልገው። በራሴ መንገድ እፈታዋለሁ። በቃ ለምንድን ነው የማትረዱኝ? ቆይ አንተ መንገድ ምንድነው? ስትመጣ እዚህ ቁጭ ብለህ ፍዝዝ ብለህ ማየት አይደለም። በቃ በትዕግስት ራሴ ያናግራታል። በቃ ይሄ ነው። ምን ሆነሃል? ባክኝት ደግሞ ተበሰጫጭተሃል። እንሂድ አልኩህ አይደል እንዴ? ወዴት ነው የምንሄደው? ቢያንስ እንኳን ታክሲ እንያዝኝ። ገንዘብ አለ? እሱማ የለኝም። እና ታዲያ ከሌለ እንሂድ። ቡና ተጣራ አንዳንድ ሰዎች ግን አፈናዞችን ናቸው ተቀይስ አብራም ና ቡና እንጠጣለን። እንሂድ ነው አንተም እዚሁ አስመጣልኝ። ና እንሂድ። አንተ ደግሞ እዚሁ አስመጣልኝ አልኩ። ሰላም አልሽ? እግዚአብሔር ይመስገን። ሊድክም እንዳለኝ እንደው ዝም ብለሽ ነው የምትለፊው። ላል እዚህ የሀገር ትምህርት ቢቀርብሽ አንቺ ምን አቦ ያው ከልጅ ወርቅ ነጋ ከተጋባችሁ በኋላ መሄድሽ አይቀርም። እዛ ፈረንጅ ሀገር ደግሞ የዚህ ሀገር ወረቀት አይሰራም። እዛው ትማራለሽ። ስሚኝ፣ ሰላም ምንድን ነው? ቤቱማ ቁልፍ ልቀበለው ነበር እኮ ሄድኩ። አባ ቁልፍ ስጠኝ ዛሬ መኪና የተበላሽታለች። አንተ መኪና ላይ ያስለው ምን ቢለኝ ጥሩ ነው? ምን አለ? በዚህ ወሩ እንኳን ያንተ መኪና ሶስተኛ ጊዜው መበላሸቱ ነው። የኔ ወስደ ስለምታበላሽ የራስን መኪና አሰርተ በስርዓት ተጠቀማኝ ነው መሰል። ምን አለ እሳቸው ደግሞ እሺ ታውቀውልስ አግሉ ወጋጣጭ እና አሁን ምንም ሳንይዝ ነው እንደምንሄደው? አይ እሱማ የቴም እኮ ይሻለሁ። አስፋልት ጋር ስንወጣ እናወጣለን። እንደዛ ከሆነ ሰላሜ እዚህ ነሽ እንዴ? አዎ አባሉ ጥለሽን ስትሄጂ ምን ሆንሽ ብዬ እኮ ነው። ምንም አልሆንኩ። ስለደከመኝ አረፍ ልበል ብዬ ነው። ትንሽ ከማረፍሽ በፊት እህል አፍሽ ላይ አታርጊም? አልራበኝም፣ በኋላ እበላለሁ። ምንድነው እንደዚህ የምታከባብደው? ፋራና እንዴ ምሮ ለቺክ እንዲምትሆነው በጣም ቀላል እኮ ነው። በቃ በሱቅ በኩል ስታልፍ እኮ ከዛስ ይኸውልህ አብሪ ምን ታደርጋለህ መሰለህ? በመጀመሪያ ራስን ጽድት ታደርጋለህ፣ ሸሚዝን ታስተካክላለህ። ልክ ከላይ ስትመጣ ከንፈርን እየመጠጥ ተመችተሽኛል ሳይሽ እንደ ፊልም ስሎ ሞሽን ሆነሽ ነው የምትታይ። ምን አበለጥት ማለት እኮ ነው። ምን ነው ላንተ ከብዶ ነው? ድሮም ካንተ ቁም ነገር መጠበቅ ይመስላል።
ሂጂ ያቺ ደግሞ ገገማ እና የልጅ ቁጭ ብሎ ያልቅስ እቺ ያምሻል አንቺ ልታሳብጁ ነው እንዴ ልጅ በቃ በቃችሁ እየሰማት አይደል በቃችሁ በቃ ወይኔ አይዲያ ያበደ አይዲያ ነው ዛሬ ይዤ የመጣው ምን አይነት አይዲያ መጣች የቸገረው አሉ እኔ ከዚህ ነፈዝ ሁኔታ ያንተ ከሱ ቁም ነገር መጠበቅ ነው የሚገርመኝ አብርሽ በመጀመሪያ ግን እቺ ልጅ አባረች ኧረ እኔ ሳትለኝ እሄዳለሁ ያንተ ዝባዝንኬ የሚሰማበት ጊዜ የለኝም ስላለብኝ አባቴ እሳት ምንድን ነው የመጣል ንገረኝ ምን መሰለሽ አብርዬ መጀመሪያን ተወዳ ንገረኛው ምንድነው መጀመሪያ ሱፍን ታስለች ሳባና ሸሚዝን ትለብሳለህ ታዘጋጃለህ ልክ ከላይ ስትመጣ ታገቢኛለሽ ብለህ ቀለብት ታደርጋለህ እኔ ከቦምቤ እንደ ፊልም ላይ ነው አድርጌ ነው የምሬ ይሩዳ ቆይ ሰራላለሽ ይጃጃል ምንም ስልኩ አልሰማ ብላይ ትበያችም ያው ነሽ አንቺ ራሱ ቆይ ሁለተኛ እንዳም ተካራ መቼም ይተጠፋማ ምን አብሬ እኔ አልታየም እንዴ ምንድነው ቆይ ግን አንተ ጠላ ባሳደገ ደመኛ ነው እንዴ እንዲህ እስክትሆን ድረስ ኧረ ተወኝ በእናትህ አንተ ለምን ብትጨቀጭቀኝ ጀመራችሁ ደግሞ አንተ ደግሞ ጭራሽ እንደ ህፃን ልጅ አንድ እግር ጫማን በየቦታው መጣል ጀመርክ ለዚህ አይነት ቀልድ እየተረጋጋችሁ ያው ለእኔ እንዳንተ አይደለም ባክ ቆይ ግን ያልገባኝ ነገር በዚህ ለሊት የመጣችሁት ለመጨቃጨቅ ነው ወይስ ምን ፈልጋችሁ ነው ባካው ማርቲ ፍትፍት ይዛል ለምታለች እሱን እንብላው ተነሳው አይጆ እንኳን አባረና ኮንግራ ጓደኛዬ ምን ተገኘ እንዴ እዚህ በላይ መኪናዋን ነው እንዴ ያው በእግረኝነት እኮ ተሰቃይተን ነበር ምን ነው ከፋዘር ጋር ፒስ ወረደ እንዴ ወይ ይናፍቃል ሰላም ምን ነው የዛች ልጅ ነገር ነው አይደል ይሁን ጫሩጊት ነገር ቆይ ምንድነው የምትለው ግን ምርጥ ሐሳብ አለኝ እንሞክር ግድ ይሄ ነው እሷሽ የምትል ነገር አይደለችም በእናትህ ግድ እናግኛትና እኔ ማድረግ ነው ነገር ካልክሽ ትንሽ ምትል አይመስልም ግድ እንሞክር አራውን በቃ ሽቀላውም እንደምታየው ነው ምናምን ፕሮዲዩሰሩም እንደፈለገ ነው የሚሆንብን ቻላቅ ዳባቶ ሄዳ አላየኋት ስሳት ራሱ እንደመጣች ዝም አይደል ገርም ይዘለች አሁን ተገላገለ ተረፈደናች መጣች ምንድነው አንተ እንዲህ የሚያደርግ እስኪ ዝም በል ሆነ እባክህ ልጅ አናግራታለሁ አቡ ምን አርፈህ ተቀመጥ እባክህ ምንድነው የምትለው አንተ ጫውን ሳበዛው አታ እሳቴ አታ አባዬ ሄሎ ደህና ዋልሽ ልጄ አሎ ምን እያደረክ ነው ምን እባክሽ ቻርጀር አይሰራም መሰለኝ በደንብ ሞክረዋል ግን አዎ ተቃጥሏል መሰለኝ እባክሽ ሄድሽ ከላይ ገዝተሽ ነኝ እባክሽ አይሰራም ሰላም እንዴት ዋልክ? ሰላም ምን ቻርጀር ይኖርካል? ምን ነው የለም እንዴ?
ምን አይነት ይቅርታ እዛኛው ሱቅ ነው ያለው ከዛ ላምጣልሽ እሺ ግን እቸኩላለሁ እንዳትቆይብኝ እሺ ከዛ ላምጣልሽ ብለሃል ነበር እንዴ ሄድከው እዚህ እንዳለ ረስቼው ነው አምጪ ልሞክርልሽ ስራ ስንት ነው? 100 ብር ሰውዬው ዛሬ ደግሞ ደህና አደራችሁ ይላል ደህና አደርሽ ማርቲ በደምብ ታያ ኧረ በእናትሽ ለሊቱ ግን እንደዚህ አጭር ነው እንዴ ምንም ሳልተኛ እኮ ነው የሚነጋው አሁንስ መረረኝ እሻው ፊትን ታጣል ወይስ ሰላም አልታጠብኩም እኔ ምን ኡስታዝ ከዘራለበት መሆኑ ነው ደህና አደርሽ እኔ እንደው ደህና አደርሽ ዛሬ መስገን እኔ ምን አባ ባለፈው የገዛሁልህን ቻርጀር የት ነው ያስቀመጥከው መቼ ገዛሽው እንደው ባለፈው እንደውም ቻርጀር ተበላሽቶብኛል ግዢልኝ ብለኸኝ ከዚህ ሰፈር የገዛሁት ከዚህ ከማይረባ ሰፈር የገዛሽው አባ ደግሞ ዝቅ ካለ ቦታ ተገዝቷል ማለት እኮ ማይረባ ዕቃ ነው ማለት አይደለም ጥሩን ካንቺ ጋር መነጋገር ቢነግሩሽ አይገባሽ አንቺ ቆይ እሺ ግን ምን ሆኖብህ ነው ቆይ ምን ሆኖብህ ነው ያልሽኝ የማይረባ ቻርጀር ገዛሽው ድሮም ይሄን ጭቅጭቅሽን ፈርቼ ነው ይኸውልሽ ያው እዛ መሳቢያ ውስጥ ያስቀመጥኩት ወስደሽ ሞክሪው ምን ከዚህ ሌባ ሰፈር ገዝተሽ ይኸው ገንዘቤን አስበላሽኝ አንቺም ያው ቻርጅ የምታረግበት አጣሽ ሮም ስንተባተ መጠጣ ነበር ደሞ ነግሬሻለሁ ይኸውልሽ በተከበርኩበት ሰፈር ሌላ ጣጣ እንዳታመጭብኝ አብሻ አብርሽ ወይ ወጣች ማነች ልጅቷ የቷ ልጅ አይኑ ከክለቻ ቻርጀሩን ዛሬ መጣቻለች ቀጥታ ወደዚህ ነው ረጋ ብለዋል ቋንቴ ማንንም ብለክ ነው የምታስበው ብሬን ተቀበለክ ማይሰራ ቻርጀር ሰተህ ስለሸንገኝ አራዳውን ክራን የሚመስል አናግረኝ እንጂ ምን ይዘጋሃል ደህና አደራችሁ አይቀርም ወይኔ ሰላም አንተ አሁንም ልትፎግረኝ ትሞክራለህ እሺ እኔ ቆንጆ ቻርጀሩ ምንድነው ያለብሽ ማይሰራ ቻርጀር ሰተህ የሸንገኝ እኔ እስከማውቀው ድረስ እንግዲህ ሞክሬ ነው የሰጠሁሽ አሁን ሳላቅ ነው የሰጠሁሽ ልትለኝ ባልሆነ ይኸውልሽ እኔና ፈጣሪ እስከምናውቀው ድረስ ሞክሬ ቼክ አድርጌ በስልክሽ ሞክሬ ያለ የሰጠሁሽ በዛ ላይ ደግሞ እንደዚህ የሚያስጨው ነገር እኮ የለውም ከፈልሽ ገንዘብሽ ይመለስልሻል ካልሆነ ደግሞ ቻርጀሩ ይቀየራል እርግጠኛ ነሽ ምናልባት ቤት ሄደሽ ተቃጥሎብሽ እንዳይሆን ነገርኩህ እኮ ማይሰራ ዕቃ ነው የሰጠኸኝ ይቀየርልሻል አንቺ ግን ሁሌም እንደዚህ ነው እንደምትቆጭ እና ስትቆጭ ግን አያምርብሽ ዲጄ የቀደሙን ቁርስ ስጪው ትሰጣለች ብላ
ግን ይሄንን እንደውም አቃጥሎሽ ነው። እሺ ያው ደግሞ ይሄንን ማቃጥሎሽ አምጪዋለሽ። አመሰግናለሁ። እንደዚህ ሁሉ ደስታ ሁሉ ፈገግታ ነገረ ኑሬ ስጠብቅ ከዚህ ከሊዋ ማምረቻ ሰፈር እንደዚህ ሻል ያለ መገኘቱ በጣም የሚገርም። አይገርምም አባ? እንዴ አንዱ መቶ ራበኝ ሲለው ለራሱ ያዘዘው ምሳ እኮ ነው ሂድና ብላ ያለው። ሂድና ብላ ነው የራሱ ምሳ ትቶ? አዎ ያባትሽ ጎርሳ አይደለ አችን በቃ በላ ማለት ይሄ ነው። በላሽ ማለት ይሄ ነው። በቃ ቆይ ግን አንተ ምንድን ነው በተናደድኩ ቁጥር እየመጣ መሪውን ልገነጥለው ነው እንዴ? ቆይ ምንድን ነው ከአባት ጋር ጣላችሁ? እስካሁን አልተጣላንም። ከዚህ በኋላ ግን የምንጣላ ነው የሚመስለኝ። በዛ ልጅ ምክንያት ነው አይደል? እንዴ የእሱ ጥሩ ጓደኛው ልጅ ስለሆነች የግድ እሷን ማግባት አለብኝ እንዴ? እኔ እንግዲህ ቤተሰቦችን አመል እና ያነግረን እነሱ እንዳሉ ብትሆን ነው የሚሻለው። ኧረ ቆይ ይቺ የዱር አውሬ የሆነች ልጅ እንዴት ነው ማላመድ የምችለው? ጭራሽ እኮ እሱ የሚለው ምንድን ነው ጠይቀሃት ለማግባት እሺ ስትል ነው አግባት እኮ የሚለኝ እንዴ? ኧረ በእናትህ ቁልፉን አምጣ። ጎዝ ትምህርት እንዴት ነው? እዛ ይርካል። ቆንጆ ነው። ማነሽ? ሰላም ኔስቲ ወዲህ ኔ ጮኛሽ ሊያናግርሽ ይፈልግሻል። አባረዶብኛል። መሄድ አለብኝ። ከተናነሽ ባይሆን እሱ በመኪና ይሸኝሻል። ኧረ ምን ችግር አለ? እሺ ይገርምሃል። ሰላም እኮ እንደው በቃ እስኪ ለማንኛውም እዚህ ጓደኛዬ ትንሽ አሞታል፣ እሱን ጠይቄ እመጣለሁ። እስከዛ እናንተ ተጫወቱ። ምንም ችግር የለውም። ችግር የለውም። ጠይቀኝ። እሺ ሰላም። እሺ እሺ ስለምንድን ነው የምንነጋገረው? ያው ፋዘር ወደፊት መጋባታችሁ ስለማይቀር አንዳንድ ነገሮችን ቁጭ ብላችሁ ተነጋገሩ ስላለን የመጣው። አሁን መነጋገር እንችላለን። አባትህ ተነጋገሩ ስላለ እሺ እባክህ እንደምታናግረኝ ያው ዋላ አይደል አብረን ቁጭ ብለን እንድንጨዋወት ሻይ ቡና እያልን እንድንግባባ በደንብ ለዛ ካንተ ጋር መሆን አልችልም። ለምንድን? ምን ነው ገና ልንጋባ አይደል እንዴ? አይገባህም እንዴ? አልችልም። ካንተ ጋር አይደለም አብሮ ለመኖር ማለት ነው። እንዲህ እንኳን ቁጭ ብዬ ትንሽ ደቂቃ ማውራ ግድ ስለሆነብኝ ነው። እሺ ለምን ደግሞ አትረዳኝ? ቆይ ሰው ከመጋባቱ በፊት ብዙ ነገር ያደርጋል። ጭራሽ እኔና አንቺ ዛሬ ጭቅጭቅ ጀመረ። ስንጋባ ደግሞ ሊሆን የሚችለው ሳሰበው በጣም ነው የሚገርመው። እንዴ ጭራሽ እኔን ቁጭ አርጋይ ትሂድ። እኔ ወርቅና አንዳርጋቸውን ወንድነቴን አሳያታለሁ። አረ ሰላም ነው ልጅ ደህና አይደለችም እንዴ? አረ ደህና ነች። እንደውም እኮ አሁን እዚህ መንገድ ላይ ያገኘኋትኝና ሻይ ቡና ካላልከኝ ስትለኝ አይ እኔ መጀመሪያ ፋዘርን ሰላም ልበላቸውና ከዛ በኋላ ከፋዘር ስመለስ ደውልልሻለሁ አልኳት። ሰላም ስጠራሽ እኮ አልሰማሽኝም። ወደ አንቺ እየመጣሁ ነበር። ባለፈው አንቺ ትክክል ነበርሽ፣ እኔ አጥፍቻለሁኝ እና ለዛ ስህተቴ ደግሞ መካሻ እንዲሆን እራት ብጋብዝሽ። እሺ ከዛስ? እራት ከበላን በኋላ ማለትሽ ነው? አዎ ከዛ በኋላ ደግሞ ምንድነው እንጫወታለን፣ ጥሩ ጊዜ እናሳልፋለን። ከዛስ? ከዛ በኋላ ደግሞ ወይን እየጠጣን እናሳልፋለና። እሺ ጠጥተንስ? ከዛ በኋላ ያለው ምን ይነገራል ሰላሜ? ያው አብረን ሌሊቱን ስንጫወት እናሳልፋለን። ጠዋት አብረን ቁርስ በልተን እንለያያለን። ወይ ሰላም የማንም ፋራ ሰገጤ መጫወቻ አልሆን። እዚህ ድረስ መምጣት ካልቀረ እንግዲህ የባብ ለቤት ተጫውታ አትሄድም? እሺ እንደው እዚህ ብቻዎትን ቤት ቁጭ ከሚሉ እንደው አንድ ልጅ ግርቢጤ መታ ስራ የምታግዞት በር የምትከፍት
ልቅጠር ብል እምቢ አሉኝ። አይ ልጅ ወርቅነህ ዝም ብለህ ነው የምትቸገረው። ኧረ አያስፈልግም። እኔና ሰላሜ ብቻ ነን ደግሞ ያለ ነው። እሷም ቁልፍ አላት ከፍታ ትገባለች። ይሄን ያህል የሚያስቸግር አይደለም። እኔ ስመጣ እየተሳቀቅኩ እርስዎ መጥተው ሲከፍቱልኝ እኮ በጣም ተሳቀቅኩኝ። ኧረ አትሳቀቅ ልጅ ወርቅነህ። ቤት አይደለ እንዴ? መምጣት ካልቀረበ ይገባል። ተጫውተህ ሄዳ። እሺ እሺ። ምን ነው ሀሳብሽን ቀየርሽ? እንመለስ። ደረስን እኮ ይኸኛው ነው ቤቴ። እንዴ ቆይ እኔና አባቴ ብቻ ነው የምንኖረው አልሽኝም እንዴ? እና እውነቴን እኮ ነው። እና አሁን አባትሽ እዚህ ቤት አሉ? አዎ። ቆይ ግን ብቻቸውን አይፈሩም እንዴ? አሁን ምን ያስፈራዋል? አይ ያው በጣም ትልቅ ነው ብዬ ነው። እንዴ ምን ሆነሽ ነው? የኔን ቤት አላየሻትም እንዴ? አንድ እንደዚህ እኮ ነች። አንተ ደግሞ በጣም አጋነንክ። የምሬን እኮ ነው። እያጋነንኩ ሳይሆን ዝም ብለሽ አስቢ። የኛ ሰፈር በይውክ እኮ ለመጨረሻ ጊዜ እንደዚህ ደስተኛ ሆንኩበት ቀን ትዝ አይለኝም። በጣም ነው የማመሰግነው። ኧረ መብትሽ ነው። የኔ ቤት ማለት የአንቺ ቤት ነው። የአብርሃም ቤት ወይ ሰተት ብለሽ መግባት ነው። ቻው በቃ ልግባ። ሰላም ዛሬ ምን ተገኝቶ ነው እንደው ሰላም ሳትይኝ ሮጠሽ የገባሽው? ወይ አባ ይቅርታ፣ ሀሳቤ እኮ ጥናቱን ሆኖ ነው። እኔ ጨክነሽ አባ ደግሞ እንግዲህ ጀመረ። እያጠናሽ ነው አሁን? አዎ። ምን አለ የትምህርት ቢቀርብሽ? አባ ደግሞ ጀመረ። ይሻላል። ሁሌ እንደዚህ አርፍዶ ነው የሚመጣው? አዎ ሰላምዬ፣ አሁን ይመጣል ሰላምዬ። እንዴ ሰሊና እንዴት ናችሁ? በቃ አንቺ እሱ በሌለበትም ቀን መከሰት ጀመርሽ ወይ? አንደኛውን ለምን ቁልፍ ሰጥቶሽ ቤቱ ሞቅ ሞቅ እያደረግሽ አጠብቂኝ። እስኪ አንተ ዝም በል። ሰው እዚህ ተጨንቋል፣ አንተ ታሽፋለህ። እስኪ ሄደህ ጥራላት። ዋላ ማንኛው ሰላም እየፈለገች ነው በለው። አሁን ይመጣል እኮ ያው እንደው መጣልሽ። አብሬ ወይ የምር በጣም ነው ያማረባችሁ። አሜን። እንግዲህ ሌላ ምን ይባላል? እንደው ከአይኔ ያወጣችሁ እንደው አሜን። አባት አንተን ምግብ ይኖራል ወይ? ረብቆኝ ነበረ። መስጊ ወይ ምግቡ ደርሷል እንዴ? አዎ ደርሷል። ሰላም በቃ በፌስታል አድርጊውና በደንብ ወጥና ዳቦ አድርጊበት። እሺ ሰላም። ወንበር ስጪልኝ ተቀመጥ። አንተ ካዲ ሰላምን በንቅድ እጅግ አስገባ በኋላ ትክደኛለህ? የምን እቅድ ነው ደግሞ? አንቺ ምን አውቀሽ ነው እቅድ የምታወጪው? ወረኛ ይኸውልሽ፣ ደግሞ ይኸውልሽ አሁን ልትመጣ ነው። ስለዚህ ከመጣች ልትሰማ ስለምችል ማለት ነው ሹልክ ብለሽ ሂጂ። ደስ የሚለው ደግሞ አላመለጠኝም፣ ደርሻለሁ። ሰላም መነጋገር እንችላለን? ሰላም ግቢና እናውራ። አይ ወተን እናውራ ይሻላል። ማርቲ ያያየሽ ስለምን እቅድ ስታወሩ እንደነበር ልትነግረኝ ትችላለህ? እኮ ተረጋጊና ልንገርሻ። ተረጋግቼ ያሉት ንገረኝ። ይኸውልሽ ሰላም፣ እኔ አንቺ ማቅሽ ድሮ ነበር። ጠዋት ትምህርት ቤት ሄደሽ እስክትመለሽ ድረስ ሱቁም ነበር የምጠብቅሽ። ያው ማለት የአይነት ፍቅር ይዞኝ ማለት ነው። ግን እኔ በጣም ስለምፈራ እሳቴና ማርቲ ለምን አታነጋግራትም ብለው ይወተውቱኝ ነበር። አንቺ እግር ጥሎሽ አንድ ቀን ቻርጅ ልትገዢ ሱቅ መጣሽ። እንዳለብኝ ምንም ስለማላውቅ ቻርጀር ላምጣልሽ ብዬ ወጣሁ። ከዛ ለማርቲ ደወልኩላትና አማከርኳት። በቃ ይሄ ነው በቃ እንዴት ማናገር እንዳለብኝ ምንም ስለማላውቅ ቻርጀር ላምጣልሽ ብዬ ወጣሁ። ከዛ ለማርቲ ደወልኩላትና አማከርኳት። በቃ ይሄ ነው። እና ልጁም የቅዳችሁ አንድ አካል ነበር ማለት ነው? በጭራሽ። እሱ ሮቦት ነው ምግብ ገዛልኝ አለኝ እንጂ ከቻርጀሩ ውጪ ምንም አይነት እቅድ የለም። እስኪ ሰላሙች በለኝ።
ሰላምዬ ሙት ደግሞ እንደማልዋሽ ታውቂያለሽ አይደል? አምልካለሁ። ግን ቀድመህ ስላልነገርከኝ አንድ ቅጣት ተቀጥተህ ነው ይቅርታ ማድረግልክ። ኧረ ወይኔ የምን ቅጣት ደግሞ? አዝለኸኝ ቤትክ ድረስ አንድ ላይ እንሄዳለን። ሰላምዬ ሙት አይሆንም። ቤቴ በጣም ቆሽሿል። እኔን ታፍረኛለህ? እሱም አላፍርሽም። እሺ ትቀጣለህ። ና ምን አማራጭ አለ? እቺ ድመት ፊት የምታክል ቤት ነው ማጽዳት የከበደ። ቤቴ መጣሽ ቤቴ መሳሪያ ጀመርሽ? እንደዚህ ነው ይቅርታ የምጠይቀው? እሺ ማስተካከል ምናምንና ቡና ምናምን እናፈላለን። ቡናው ሲኒው በረከቦቱም እዚሁ አለኝ። ብቻዬን ብቻ ፊቼ እጠጣለሁ እንዳትለኝ። ችግር የለውም። እሳቴና ማርቲ መምጣታቸው ስለማይቀር ማለት ነው ማርቲ ታፈላና እንጠጣለን። እንደውም እነሱን እንጠራቸዋለን በዛው። አይ አንቺም አይሆንም ይረፍድብሻል። በኋላ ደግሞ አባትሽ ብቻቸው ነው። ተው እባክህ ለዛሬ እስኪየው ብቻ ይሻላል። በቃ ተነስ። አንድ ልጅ ያለ ቡና ይዘህ መሰለኝ። ፈላው ወይ ግላክ አዩት ለርሶ ሳላሳውቅ ምንም ነገር ያላደረኩት ለርሶ ካለኝ ክብር የተነሳ ነው። እንደሷ ነውር ቢሆን ኖሮ እኮ እኔንም እርሶንም አዋርዳን ነበር። ቆይ አሁን እስኪ ከጎረምሳ ጋር ተዛዝሎ በየመንገዱ መዞር ምን የሚሉት ፈሊጥ ነው? ለማንኛውም እርሶ ልጆትን ይምከሩ። የዛን ጎረምሳ ጉዳይ ለኔ ተውልኝ፣ እንደማደርግ አድርገዋለሁ። ሰላምዬ ሙስ ቤቱን ቤት እኮ ነው ያስመሰልሽው እንዴ? እኔ ራሱ እኮ ሌላ ቤት የገባው መስሎኝ እኮ ተመልሼ ልወጣ ነበር እኮ። ኧረ እባክህ እንደው ሰላምዬ እጅሽን ቁርጥማት አይንካው። አሜን። የመጀመሪያው ቡናሽም ይጣፍጣል። ያ ሁለተኛም ደርሷል። አሁን እንደው ከዚህ በኋላ የማርታን ቡና ምን ጠጣና አይመስለኝም። ኧረ እንደዛ ነው። እና የሷን በጠጣንበት ያንቺን እንጣ። እሺ ታስረሳት ያገናኘናል። አብርሽ እሷን ተመችቷል? በጣም ነው የሚመች። ኧረ እሷን አተላማን ይጋታል በእናትህ። እና ወዴ የት ሄደሽ ነው? ሻወር ልወስድ ነው። የሁሉ ሰዓት እና ልብስ እስከምቀይር ጻፍ። አይ እኮ ስቆይ ጊዜ እኮ ነው
አይ ስላጣውሽ እኮ ባለሱቅ ወይ ኪሎ በርበሬ አለ ስንት ነው? ኪሎ 400 ግማሹስ? ግማሹ 200 ሩብስ? ሰውዬ እስራኤል ስራበት ሩብ 150 አባት ያምላክ ይመስላል። እናት ግማሹ ስንት ነው? አንተ እኔ እሱን እንዴት አንተ ላይ እንዳልወጣ ሩብስ በዚህ ተጠቀም በጣም አዘኝብሽ። እኔ እንደዚህ አይነት ስነ ምግባር አልወድም። ቁጭ በይና እንነጋገራለን። አባ አንተ እንደምታስበው እኮ አይደለም። አብርሽ ማለት አቆም። ከዛሬ ጀምሮ ከዚች ቤት መውጣት የለም። እንዴ አባ ምን ማለት ነው? ትምህርት ቤት እያሉ እየተንዘላዘሉ የቱን ጎረምሳ ጋር እየዋሉ መመለስ መምጣት መግባት የለም። በቃ አቁሜያለሁ፣ ጨርሻለሁ። ብትወጪ ውርድ ከራስ ራስሽ ነሽ የምትወስጂው ነገር። ጨርሻለሁ በቃ። እንዴ አባ ጨርሻለሁ። ማን አባቱ ነው ቆይ እንደዚህ ያደረገ? ነገርኩህ እኮ ሌቦች ናቸው። ምን አብርሽ ሙድ እያስከብኝ ነው እንዴ? ምን ሌቦቹ ከደበደቡ በኋላ ስልክና ብር መልሰውልህ ነው? ቆይ ለምን ነው የማትናገረው አንተ? ፖሊስ አንተ ስሜታዊ ስለሆንክ ሄደህ እንዳትጣላ ብዬ ነው። ይኸውልህ አንተ የፈለግከውን አድርግ በል። እኔ ሄጄ ሁሉም ነገር ነው የማደርገው። እሞታለሁ እኔ ለአንተ ስል። ጓደኛዬ እቺ ልጅ ግን ሳትወዳት አይቀርም። እኔ ወርቅነህ ነኝ እንደዚች አይነት ምናምንቴ ልጅ ሞድ። ታዲያ አንዲት ሴት ሁለት ጊዜ መውጣት ማትፈልግ ሰውዬ አንዲት ነገር ሳታገኝ አረጀህባት። መጀመሪያ ፋዘነው ፈርቼ ነው። አሁን ግን እልህ አስይዘኛል። ለምን አትዋት? ምን አልክ አንተ? የትኛዋ ሴት እምቢ ብላኝ ስተዋት አይተኸኝ ታውቃለህ? የትኛዋ እኮ እኔ ወርቅነህ ላይ የትኛዋም ሴት እንደዚህ ምናምንቴ ቀልዳብኝ አታውቅም። ማን እንደሆንኩ ደግሞ በደንብ አሳይታለሁ። አሁን የሰርጉን ቀን ቀረብ ማድረግ አለብን። ልጅ ወርቅነህ አንተ እንዳልክ እኔ ምን አፋለኝ። ጥሩ በቃ ቀኑን ወስኜ እኔ አሳውቆታለሁ። እሺ እንዳልክ ልጅ ወርቅነህ ቆንጆ። እሺ
በቃ ደህና ደሩ። እሺ ልሸኛ? አይ አያስፈልግም፣ መኪና ይዣለሁ። እንዳትንቀሳቀስ አንገት ላይ ነው የምሰካው። ዙር ማን ውረድ፣ ዝም በል ዝም በል። በእናንተ ምንድን ነው የሚፈልገው? ዝም በል ቦቅቧቅ። ገንዘቡን አሁን ከሆነ የፈለግከውን ያንሰጣል። በእናትህ ኧረ በእናትህ ኧረ ተው። ምን አደረግኩ? እሺ አንጀት እንዳልዘረግፍልህ ግን አንተ ማን ነኝ ነው የምትለው? ምን ስለሆንክ ነው ሁሉ ነገር ያደረገው? በእናትህ ሰው ተሳስተ እንዳይሆን እኔ ምንም አድርግ ያለ አስታወስከኝ? ማን ስለሆንክ ነው እኔ እጅ ነው? ማን ነህ? ተሳስቼ ነው። ተሳስተ ነው? አንተ አይደለም ማንጂ ኧረ በእናትህ ይቅርታ። እሺ በቃ ይቅርታ። ሁለተኛ የለመደኝ በቃ በእናትህ ዝም በል። ሽንታ ልጅ ወርቅ ምን ሆነ ነው? ምንም አልሆንኩም። ምንም አልሆንኩም ትላለህ እንዴ? እንደዚህ ሆነ? ደህና ነኝ። ቆቆ ና እንግባ። አይ የሆነ ነገር ልነግሮት ነው የመጣው። ምንድን ነው የምትነግረኝ? እኔ ልጆትን አላገባት። ምን? አዎ አላገባት። ምን? እሷ የምትወደው ሌላ ሰው አለ። ከሱ ጋር አጋቧት። እኔ ግን አላገባም። ይሄን ነው ልነግሮት የመጣው። የሚወዷት ከሆነ ለሱ ይዳሩለት። ይሄን ልንገሮት ብዬ ነው የመጣው።